وصلوا على طرفات ولا متاو طرفات يا متاو وصلوا اراني بس صدقني تنس وصللي طرفات يا متاو اراني فاكر زي بيت تكرايتو طرفات يا متاو بقاملك وصلني ويني اراني صار لم انا بفلغت اني متاو تكو ارا ويني انت تراني من مره انا على تفهم طايالكو ነው انا على تفهم وطا انا على تمهر من ነገር አላረኩም ኧረ ወለድ በእናትህ አንተ ተለሰደኝ ኧረ እንደዛ አይደለም እኮ አሚር የራሱ ላይፍ ያለው ሰው ነው በቃ ሙስሊም ነው የራሱ ላይፍ ያለው ሰው ነው ስለዚህ ከሌላ ሰው ጋር መሆን ያለበት ጊዜ ነው አንቺ ደግሞ የተሻለ ነገር ፈልጊ የተሻለ ሰው እስቲ የተሻለ አይንሽን እስቲ ማይንድሽን አስፊ እስቲ የተሻለ ነገር አስፈልጊ ምን የተሻለ ነገር ልፈልግ በቃ የተሻለ ነገር ሲዞ ቃኝት አድርጊ የተሻለ ነገር እኮ አለ እኔ ወሊ ካሚር ውጭ የተሻለ ነገር ታይቶኝ አያውቅም ማርያም አላ በጌታ እንደዚህ አትሁን እግዚአብሔር ጥራሽ ለአሚር እናትም ደግሞ ይሄ ህመም እየሆነ ነው ተጥቷል ይሄ ነገር ህመም እየሆነ ነው በሽታ እየሆነባት ነው ያለው ነገር ተጥቷል አይደል ጭራሽ በተከታታችሁ አብራችሁ ልትኖሩ ሁለታችሁ እዛ ደሳሳ ጎጆ ውስጥ ምንድነው ለር የምታጋግለው ምንም ማጋግለው አይደለም ሁሉ ነገር ማወቅ አለባት አይደል ሲጀምር ምንድነው ለኛ ሰው ተሳውቃ ማሚን ይዞ መምጣት ምንድነው ደስ እንኳን እና ልጅ አመጣው ለምን ምን ያስፈልጋል ከሰው ተደብቀ ነው አይደል በተከታታይ የመጣው ደሳሳ ጎጆ እኮ ቢሆንም እዚህ በቃ ብስጭት ቢልም በቃ ቤቱን ለቀ ውጣ በአንድ ቀን አለቀ ምን አጣጥማታ ና ወደ ቤት እንሂድ ቀጥል ናንቺ አርፋ እናቴ ቤት አንቺ ካልሽ አርፋ እናቴ ቤት አንቺ ትእዛዝ አልወጣም ግን ለምን ያስፈልጋል በቃ ነው ውጡ ወደ ቤት አርፋ ቤቱን ለቀ ውጣ አንድ ቃል እኮ የተሰጣለ ሶስት አመትም ክፈና ውጡ ነንቺ አንቺ ምን ያሽ እሱን ያዙ አይሻ ማሚ የሚያረጉት ነገር አይሻ ማሚ ቆይ ውጡ ነንቺ ሰላም ውድ የዩቲዩብ ፋሚሊዎቼ እንዴት ናችሁ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ያው ከባሊዎቼ መጥቼ አላቅም ታውቃላችሁ እናንተን ለማናገር እና ዛሬም የመጣሁበት ምክንያት ምንድነው ኦልሬዲ ገና በጧቱ ደውሎልኝ ብቻሽ ላናግርሽ ፈልጋለሁ ምናምን ነገር ስላለኝ ነው የመጣሁት እና አዲስ ቤት እንደተከራየንም ታውቃላችሁ። ቤታችንንም አይታችኋታል። በጣም የምታምር ጽድት ያለች ቤት ናት ያለችን። ባለፈው አይታችሁታል ብቻ እናንተ እና እንደምትወዱትም ተስፋ አደርጋለሁ። እና ስለምን ሊያወራኝ እንደሆነ አላውቅም። ላወራሽ ፈልጋለሁ ምናምን ብሎ ኩስተርትር ብሎ ነው ያዋራኝ እና እስኪ የሚለውን ነገር አብረን እንሰማለን። እና ቤት በመከራየታችንም በጣም ደስተኛ ነኝ። ምክንያቱም ምንድነው መሰላችሁ በቃ ሰላም ያለበት ቦታ እኔም ሳልጨናነቅ እሱም ሳይጨነቅ የምንኖርበት በቃ ምንም ይሁን ምን የሆነ ሰው ማረፊያ ቤት ካለው ይበቃል አይደል? እና ብቻ በቃ ቤት በመከራየታችን ከኔ በላይ ደስ ያለ ሰው የለም እና ኦላድንም እየጠበቅኩት ነው እና በቃ እየመጣ ነው ይሆንና እና እስኪ ምን እንደሚለኝም አብረን እንሰማለን። እኔ ያው ካለናንተ እሱ ማናገር ስላልፈለኩኝ ነው። ምክንያቱም አሚር ቤት ነው ያለው እንደነገርኳችሁ እና በቃ ምንድነው ኩስተርትር ብሎ የሚመጣው አልገባኝም ብቻ እና ፋሚሊዎቼ በቃ ብቻ ሁሉም ነገር ደስ ብሎኛል። ቤት በመከራየታችንም ልጄም እያደገ ነው እና በቃ ሆሊ በቤት ነው ቤት ሄዳል ከቤቱ ግን አንቺ አምነሽ በተኛን ጉዳይ እንዴት እርግጠኛ ነሽ አብራችሁ ነው ወስነሻል አዎ እኔ እኮ ልጅ እናት እኮ ነኝ እኮስ ብትሆኚ ልጅ እናት ከመሰለሽ እና ቦንስ እዚህ ደሳሳ ጎጆ ውስጥ ላሳድግሽ ነው ታዲያ ደሳሳ ጎጆ ውስጥ እንደዚህ የመናገር መብት የለም ማነው መብቱን ይሰጣል እኮስ ለማስብልሽ ነው እኔ እኮ እንደ ታላቅ ወንድምሽ እኮ ነኝ የምከርኩሽ ያለሁት አይደል ለዛ አይደል ተደዋውለን እኮ የተቀጣጠርነው እና ከሽ ቤቲ ጀስት ደውዬ እኮ የነገርኩሽ እኮ ያለው ነገር ታላቅ ወንድምሽ ለምን እንደመጣ እኔ እንደ ታላቅ ወንድምሽ እኮ ነኝ አይደል በቃ ማማከርሽ ግን ተሰምኒ ቀየር አይደል እንዴ ስለዚህ አብረሽ ምን እንዴት ወሰንሽ አንቺ ሲጀመር እንዴት አልወሰንም ባሌ እኮ ነው ባለፈውም ኪራ ጋር ደውዬለት እኮ ቤታችሁ የመጣሁት እኮ እኔ ቤት እንድትከራያችሁ አላውቅም ገብቶሻል አይደል ስለሽ አዲስ ቤት ተከራያችሁ አዲስ ህይወት ለመኖር አንቺ እንዴት እንድትታስቢ ነው ሲጀመር ቤቲ እንዴት አንደኛ ሁለታችሁ እኮ የምትጣጣሙ አይደላችሁም እኮ ከሁለት ምንም የምትጣጣሙ ነገር የለም እኮ እግዚአብሔር ነው የምትጣጣሙ ቸምርሽ ነው የሚያወራሽኝ አለ አንቺ ቸምርሽ ነው እንጂ እግዚአብሔር ማርያም ምን ምሪ ነው ማውራክ እሺ አንድ ላይ ለመኖር አስባችሁ ተሰበ ጎጆ ውስጥ
እንዴ አዋት አይደል ሌሊት እንኑር ሰላም በቃ እኔ ለመኖር ማለት ነው ለታችሁ ምንድነው አሳነስካት ቤቷን እንደዚህ ቤቲ እኔ ወንድምሽ ነኝ የምታማክርኝ እኔ ነው አይደለ ስለዚህ ነገሮችን በአንድ ወያት ብቻ አትየ ቤቲ እኔ በጣም ነው ማስብልሽ በጣም ነው ማስብልሽ በጣም የምጨነቅልሽ ነገር ግን እንደምጨነቅልሽ ይሆንሻል እስቲ ያሚር እናት ራሱ መኪና ውስጥ ራይሮስ ቁጭ ብላለች እስቲ እስካሁን ድረስ አንተ ወሊ ያማል እንዴ ለምን ዘይ መጣው እሷ በቃ ማወቅ አለባት ያናኑ ነገር ምን ነው ማወቅ እናንተ የራሳችሁ ላይፍ ነው እንደዚህ የምትኖሩት በቃ ከባሌ ጋር መኖር ነው የምፈልገው አንድ ላይ መኖር ነው የምፈልገው የልጅ አባት እኮ ነው እሱ አሁን አልፎ እኮ ነው የመጣው ቢሆንስ እዚህ ደሳሳ ጎጆ ውስጥ አስቀምጠው ካንቺ ጋር አብራችሁ ልትኖሩ ማለት ነው ደሳሳ ጎጆ አትበላት ቤታችንን ነው ለል ይኸውልሽ እኔ ደግሞ አንድ ነገር ልንገርሽ ይሄን የመሰለ ውበት አለሽ ቆንጆ ነሽ ስለዚህ የተሻለ ነገር ቦታ ነው እንጂ የሚገባሽ የማይሆን ቦታ አይደለም በቃ ሁሉም ነገር ገንዘብ ቀስ በቀስ የሚመጣ ነገር ነው እሺ ይኸውልሽ እኔ አዳምጪ እኔ ወንድምሽ ነኝ አይደለ ቤትሻ ይኸውልሽ ከአሜሪካ እምነት ማትገናኙ ወቴ ነገር ደግሞ ይሄ ልጁ ምናምን እንትው ነገር ደግሞ አንደኛ ካለ እምነት ጥሩ አይመጣም ስለዚህ ነገሮችን ረጋ ብለሽ አስቢ መጀመሪያ ያለው ነገር የተፈጠረው ነገር አስቢ ከዛ ጭራሽ አብረው ለመኖር ደግሞ እያሰብሽ ነው አንቺ ጭራሽ ነው ሰው ራሱ ምን ይልሻል ሰው ራሱ እንዴት ነው የሚረዳችሁ ጭራሽ እሱ ቤተሰብ አስቀይመው ነው ጥሩ አንቺ ራስሽ እናትና አባትሽ ፈቅዱልሻል ሲጀመር እንደዚህ አይነት ነገር እንዴት ታስቢው እኔ እኮ ወንድምሽ ነኝ አይደለ አማካሪሽ ነኝ ሁሉ ነገርሽ ነኝ ስለዚህ እኔ ማማከር ደግሞ አለብሽ አይደለ ልክ ነህ ሁሉ አንተ ያልከው ነገር ስለ ፍቅር ውር ስለሆነ ፍቅር ውስጥ ዘለሽ መግባት እኮ የለብሽ እኔ አሚሩን ወደዋለሁ እኔ እንደዚህ ይለ ከሱ ጋር መለያየት ምናምን የሚባል ሐሳብ ውስጥ ገብቼ ማለቅም ማሰብም አልፈልግም ወል ሲቀጥል ደግሞ በቃ ማሚ ቀስ በቀስ ታምናለች ይሄንን ሁሉንም ነገር አለቃ አንተ እዚህ ጋር እየመጣ ካትበጥብጦ ላይ እኮስ እሺ ፍቅር ውር ነው ነገር ግን ፍቅር ዘለሽ መገቢበት ነገር ደግሞ አይደለም ገባሽ አይደለ በቃ አሚር የራሱ ላይፍ ያለው ሰው ነው በቃ ሙስሊም ነው የራሱ ላይፍ ያለው ሰው ነው ስለዚህ ከሌላ ሰው ጋር መሆን ያለበት ጊዜ ነው አንቺ ደግሞ የተሻለ ሰው የተሻለ ነገር ፈልጊ የተሻለ ሰው እስቲ የተሻለ አይንሽን እስቲ ማይንድሽን አስፊ እስቲ የተሻለ ነገር አስፈልጊ ምን የተሻለ ነገር ልፈልግ በቃ የተሻለ ነገር ሲዞ ቃኝት አድርጊ የተሻለ ነገር እኮ አለ እኔ ወሊ ከአሚር ውጭ የተሻለ ነገር ታይቶኝ አያውቅም ማርያም አላ በጌታ እንደዚህ አትሁን እግዚአብሔር ጭራሽ ለአሚር እናትም ደግሞ ይሄ ህመም እየሆነ ነው ገብቶሻል ይሄ ነገር ህመም እየሆነ ነው በሽታ እየሆነባት ነው ያለው ነገር ገብቶሻል አይደል ጭራሽ በተከታታችሁ አብራችሁ ልትኖሩ ሁለታችሁ እዛ ደሳሳ ጎጆ ውስጥ ስንት የተሻለ ቦታ ይመጣል አሚር አቅማቱ እንዳልሆነ ታውቃለህ ግን በቃ ስለ ወደፊታችን ስለምናስብ ነው እንደዚህ አይነት ቤት ውስጥ እየኖርን እኮ ይሄ እኮ አሚር ታውሮ ነው ገብቶሻል አሚር በፍቅር ታውሮ ነው እንጂ ጀስት ይሄ ነገር ታስበውበት ታቅዶበት የተደረገ ነገር አይደለም ይሄ ነገር ነው ቆምልሽ አስቢ እኔ እና እሱ እኮ ባልና ሚስት ነን ኦሊያድ ምን እንደምትለው አሁን እሺ ለምዶ ማሚን ያመጣት ማሚ ሁሉ ነገር ማወቅ አለባት ምኑን ነው ማወቅ ያለባት ኦሊያድ አንደኛ ልጇ ነው ሁለተኛ ነገር ደግሞ እሷን ጥሎ ነው የመጣው እሷ ደግሞ አሟታል ገብቶሻል አይደለ ካሚ ጋር መጣሽ ምትጣጣሙ ማለላችሁ እሱ ፍቅር ውር አርጉቶት ነው በቃ ፍቅር እኮ ውር ያረጋል ገባሽ አይደለ አንቺ ደግሞ እኮ ሻውን ማሚ መልሳት እሺ አካባቢ ያለው ናሱ ቃኝ የተሻለ ነገር እኮ ይገኛል የተሻለ ነገር እኮ ይመጣል ከምን የተሻለ ነገር የሚመጣው እኔ አልፈልግም ወላድ ምን እንደዚህ አይነት ነገር አትምከረኝ አልፈልግም በቃ እኔ እኮ ልጅናት እኮ ነኝ ወላድ እኮ የልጅናት ነው እኮ ይገባኛል ነገር ለልጅሽም ጥሩ አይደለማ እዛ ጎጃጃ ልጆች እዛ ጎጆ ውስጥ የኖራችሁ እዛ ማይሆን ቦታ እየኖራችሁ ስለዚህ ለልጅሽም ጥሩ አይደለም ስለዚህ ይሄ ነገር ይቅርብሽ ቤት ምኑ ነው የሚቀርብኝ አማካሪሽ ነኝ አይደለም ወንድምሽ ነኝ አይደለም እኮ ይኸውልህ ልክ ነህ ወንድሜ ነህ አማካሪ ነህ የሆነ ነገር ሲፈጠር አማክራል ግን እምነት የሚባል ነገር አለ ወቴ ደግሞ ፍቅር ደግሞ ተጣጣሚ ነው የሚሆነው ቤተሰብ ሲፈቅድልሽ ነው የሚሆነው ቤተሰብ እኮ ወዶ ቤተሰብ ፈቅዶ ሲሆን እግዚአብሔር ራሱ ይባርከዋል ገባሽ አይደለ እግዚአብሔር ባረከው ነገር እዛ ቤት ገብተሽ ምን ልትሆኚ ነው ልክ ነህ ምን አሰብሽ እና ቤቲና እውነቱን እንግዲህ እናቱን ያመጣሁት ራሱ ዛሬ እውነት ማወቅ አለባት ምኑን ነው እውነቱን የምታውቀው መልሳት ወለድ የሆነ ምክንያት መጣለች እንዴ ለምን አመጣሁት ወለድ ማወቅ አለባት ሁሉ ነገር ማወቅ አለባት ሁሉ ነገር መገንዘብ አለባት ሁሉ ነገር በእናትህ አትበጥብጠን በእናትህ በቃ እኛው ሰላማዊ ህይወት እየኖርን ነው ሰላማዊ ህይወት እንደዚህ አይነት ሰላማዊ ህይወት አለ እንዴ ሰላማዊ ህይወት እንደዚህ አይነት ሰላማዊ ህይወት የለም በቃ ባጭሩ እንገርሽ እኔና አሚር እንደ ወንድምሽ ሆኜ እንገርሽ አዳምጪ እኔ እንደ ወንድምሽ ሆኜ እንገርሽ ይሄ ነገር ቋጭ ስለ ልጁ ያለው ነገር ደግሞ ሆስፒታልሽ አማክራቸው ዶክተሮች ምን ላማክራቸው ሆስፒታልሽ አማክራቸው አንተ እንደዚህ አይነት አማርኛ አትጠቀም እረፍ ኦሊያድ እረፍ እግዚአብሔር ይምረኝ በቃ እኔ እንድቀየም አታርገኝ ኦሊ የምሬን ነው እኮስ ለምን ቲና ወይኔ ኦሊያድ ስማኝ ወለ አሁን እናቱን አምጥታታል አይደል መልሳት እኔ ምንም ብለህ መልሳት ለኔ የምታስብልኝ ከሆነ
እኔ እና እሱ እየኖርን ነው በሰላም አይደል? አሁን ቀስቅሰ የጠራኸኝ ገና በጠዋት እዛ ደሳሳ ጎጆ ውስጥ ነው አብራችሁ የምትኖሩት? እዛ ደሳሳ ጎጆ ውስጥ ነው? ደሳሳ ጎጆ ብለህ ልትሞት ነው አንተ? ምንድን ነው ሁሉም ነገር እኮ የሚሻሻል ነገር እኮ። ወዴት ነው የምትጠራት? ኦላድ አንተ ኦላድ አንተ አሊ በቃ እንግዲህ ውድ ፋሚሊ አሁን እንግዲህ እናቱ ከመጣሽ ምን እንደሚፈጠር ታውቃላችሁ። እንሂድ ወደ ቤት። አቦት መጣሁ እኮ። ምንድን ነው እዚህ ጋር ነበርኩ። ኦሊያድ ላገኘው ይችላል። ኦሊያድ ብቻሽን እንትን ብሎ እኮ ደውሎልኝ እኮ ነው። ምን ብሎ ደውሎልኝ እንገናኝ። ምንድን ነው? ለምን ብቻሽን ታገኛለሽ? ብቻሽን ላናግርሽ እፈልጋለሁ እና ቢልሽ ለኔ ሳትነግሪኝ ትወጪያለሽ እንዴ? አባ ደግሞ ምንድን ነው? አባ ደግሞ ምን ችግር አለ? አናግሬው እኮ ነው የመጣሁት እኮ። ቢሆንስ ለኔ ሳታስፈቅጂኝ ትወጪያለሽ? እኔ ሳታስፈቅጂኝ ለምን ትወጪያለሽ እኮ? በቃ ምን ማድረግሽ ነው? ምን አደረኩኝ? ለምን ትወጪያለሽ ብቻሽን? ብቻሽን ላናግርሽ እፈልጋለሁ አለ እና ለኔ ሳትነግሪኝ አባ ደግሞ መደባበቅ እንደዚህ ነው አይደለም? መደባበቅ አይደለም አባቴ፣ እንደዛ አይደለም። እና ምንድን ነው? ደወለልኝ ማለት ነው። ከዛ እኔ ውጪ ይሄን ላረግፍ ሶታ ከዛ ደወለልኝና አንዴ ብቻሽን ላገኝሽ እፈልጋለሁ አትንገሪ ዳምር ሲልኝ እኔ እንደዚህ አልመሰለኝም። እሺ ምናምን እንዴ? ኧረ ወይኔ ምን ችግር አለው? አሁን አሁን ነገርኩህ አንዴ። ለምን አንተ ነው ሳትሄጂ ነው እንጂ መንገር ያለብሽ? ምን ችግር አለው? እኔ ሳታስፈቅጂ ኦሊያድ ቢሆንስ? እንዴ አባ ደግሞ የቀለድክ ነው? ለምረም ቀለል ምን ሆነሽ ነው እንዴ? እየተቆጣኸኝ እኮ ነው። እና ላለቆጣሽ ነው እንዴ? አናግሬው እዚህ ጋር ሰፈር ውስጥ ነው እኮ። ቢሆንስ ወንድ እንዴት ለኔ ሳታስፈቅጂ ለማናገር ትችላለሽ? እንዴ ወይ ኦሊያድ እኮ ነው አባ። ኦሊያድ እኮ ቢሆንስ? እንዴ ኦሊያድ ምን ድረስ አይደል እንዴ? ጓደኞች ነው። እና ቢሆንስ እኮ ምን ችግር አለ? አሁን ነገርኩህ እኮ። እሺ አሁን ምንም አግኝተሽ ከጨረሽ በኋላ ነው እንዴ? ምን አናግሬው ነው የመጣሁት። አናግሬው መጣሁ ነገርኩህ። አሁን አንድ ቤት እዚች ቤት ውስጥ እየኖረ ሚስጥር መደባበቅ? ኧረ አባቴ እንደዛ አይደለም በእግዚአብሔር እና ጌታን እንደዛ አይደለም። መደባበቅ አይደለም እኮ አባ። ግን በቃ አናግሬው መጣሁ ደግሞ ወጣ። ምን አለሽ? ምንም አላለኝም። ግን ማሚን ይዤት እመጣለሁ ምናምን ትናንትም እንደዛ ሲላ ነበር እንዴ? ኦኬ ያ ጉሽ ተመልከቻ ያ ጉሽ ተመልከች ያ ማሚ ጉሽ ተመልከች አንተ ያ በቃ እንዴ ብለኸኝ ወጣሃል ማለት ነው። ማሚ ነይ ቁጭ በይ ቁጭ በይ ማሚ ቁጭ በይ። አይ ጉሽ ተመልከች። ወሊ ግን ምን እየሰራ ነው? ምን ይሰራል? እናት ነች ማወቅ አለባት የተፈጠረው ነገር። ምን ነው ምን ይሰራል? ጭራሽ ልጅ ማሚ ነው ቁጭ በሉ። ጭራሽ ስንት ቀበሌ ነው? ምን ነው ያማ እኮ ስንት ቀበሌ ነው? ዋሻው እናቴ ዋሻው ዋሻው ቀደም ያልከው ነበር ለሷ እሺ እሺ አፋፉና ትበይ አለ ነው ምን ነው ቁጭ በሉ። እኔ ዋሻው ቡና ለቃይዘሽ ወጣሽ ማለት ነው። እሺ ተረጋጉ። ማየ ምን ማለት ነው? አንተ እስቲ ለምንድን ነው እንደዚህ የምታረጋው? የተፈጠረው ነገር ማለት ስነግረ እምቢ አለች አይደል? በቃ እሷን ይዤ መጣሁ አለቀ። ምን ያርግሳ ነው? እንዴት አንተ ከቤት ትወጣለህ? አያይሽ ነው የሚያረጋው አንተ እንዴት ከቤት ትወጣለህ? ጭራሽ እናቱን ቤት ረግጦ ኦሊያድ ግን ምንድን ነው? አያይሽ ነው ፋሚሊ አያይሽ ነው እየነገርኩህ ነው አይደል? እየነገርኩህ ነው። ያው እሷም ተከራካሪ ነች። ጭራሽ እሷ ጋር ነች። እኔ በጣም ያንቺ ቦታ ነበረኝ፣ አከብርሽ ነበር። ካሁን ወዳ ግን ተይ ማሚ። እሺ ነው ባልወልድሽም ልጄ ነሽ። ተይ ይሄ ሲሳሳት እንኳን አታርም። ይኸውልሽ ማሚ እሱ ይሳሳት እኮ ችግር የለውም። እሷ ደግሞ ማረም አለባት አይደል እንዴ? እንዳጠፋ እኮ ነግሬያታለሁ። የእሷ ደግሞ ይብሳል። ምንድን ነው ኦሊያድ የምታጋግለው? ምንም ማጋግል አይደለም። ሁሉ ነገር ማወቅ አለባት። ሁሉ ነገር ማወቅ አለባት አይደል? ሲጀምር ምንድን ነው ለእኛ ሰው ተሳውቃ ማሚን ይዞ መምጣት ምናምን ምንድን ነው? ደስ እንኳን እና ልጅ አመጣው ለምን ምን ያስፈልጋል? ከሷ ተደብቀ ነው አይደል ቤተክርስቲያን የመጣው? ደሳሳ ይሄ ደሳሳ ጎጆ እዚህ እኮ ቢሆንም እዚህ በቃ ብስሽት ቢልም አይ በቃ ለሷ ማሰብም አለበት፣ ለቤተሰቦቿ ማሰብም አለበት፣ ለእናት ማሰብ አለበት። አሁን የተከራየሃል አይደል? የተከራየው ግቢ መበጥበጥ የለብህም። ለቀው አትጩህ አንተ። ይውጡ
አሁን ተከራይቶ ከፍለናል። የሁለት ወር ለምን ያመጣ ከፍልም ለምን ያመጣ ከፍልም ምን አገባኝ ጭራሽ እናት ከቤት ውጣ ብዬሃለሁ። በቃ ወደ ያለ ምንድነው እንኳን እንደዚህ አትመጣም። እንኳን ጭራሽ ባለፈው ሰማታኝ ወስታል ዝም ያልኩ ለዚህ ነው እኮ በቃ ቤቱ ደሳሳም ቢሆን ባዶም ቢሆን በቃ ውጣ ተባለ። ምንም ነገር ቢሆን በአንድ ፍራሽ ነው በአንድ እንትን ለምን አትገዛውም? በቃ ውጣ ተባለ አይደል? አሚር ለምን ትከራከራለህ? ኦሊያድ ለምን አንተ እንደዚህ ታደርጋለህ? ለእናትህ የምታስብ ከሆነ ቤቱን ለቀህ ውጣ። ለእናትህ የምታስብ ከሆነ ቤቱን ለቀህ ውጣ። በአንድ ቀን አለቀ። ወደ ቤት እንሂድ። ቀጥል። አርፈህ እናትህ ቤት አርፈህ እናትህ ቤት ከአንቺ ትእዛዝ አልወጣም፣ ግን ለምን ያስፈልጋል? በቃ ወደ ቤት እንሂድ። አርፈህ ቤቱን ለቀህ ውጣ። አንድ ቃል እኮ የተሰጣለ 3 ዓመትም ክፈና አንቺም ያሽ ምንድነው አይሻማ የሚያደርጉት ነገር ኧረ ማሚ ቆይ እናታቸው ተበላሹት። አንተ ባልከው ከቤት ወጣ እናቴ ካለች ከቤት ወጣሉ። ግን አንተ ማን ስለሆንክ ነው የማትሰማኝ? አንተ አትወጣ ውጣለን። አንተ ጓደኛ ስለሆነ ስራህን አላማረውም። በቃ መቼም ስራ አምሮኛ አያውቅም። ድሮ አብረን ነበር አይደል ያደግነው? ግን አሁን ተቀይሮብኛል። እኔ ይሄን አሚር አላውቀውማ። ስለዚህ ለምንድን ነው ጠፊውና? እሺ ነይ ሁሉም ነገር እኮ በክርክርና በጭቅጭቅ እኮ የሚሆን ነገር የለምማ። አንቺ ከሻይዛ በቃ መውጣ ማሚ ይኸውልሽ ጊዜ ከምንፈጅ ውጡ። በቃ ውጡ። ለቃችሁ እሺ እናቴ እሺ ቆይ እንደዛ ሳይሆን አሁን እሱ ባለን ሳይሆን እናቴ ቆይ እሱ ይውጣና እኔና አንቺ እንነጋገርና እኔ ነው የምወጣው። እኔና አንቺ ጓደኛ እኮ ቢሆንምማ እኔና አንቺ ብንግባባ አይሻልም? እኔና አንቺ እንነጋገር። አልቃ በመሀላችን ሰው አይግባና በቃ ገባ እኮ ስንት አንተ ነህ እኮ ከፍተህ ያስገባህልኝ። እኔ እኮ አይደለሁም። እኔ እናንተ እኮ ከዚህ በፊት አንቺ እኮ ወላድን ይዘሽው የመጣሽው እኔ እኮ አይደለሁም እኮ እኔማ እሱ ነስቲ ጉዷን ተመልከት ብዬ ነው። ጉዷን ተመልከት ብዬ ነው ይዛት መጣሁት። ጉዷን ተመልከት። ጉዷን ሳይሆን ወላድ ጉዷን እሱ አንተ ውጣልኝ። ይሄ የቤተሰብ እሱ ራሱ ታነው ነው እንዴ? የቤት ደሳሳ ቢሆንም እኔ እዚህ ቤት ያለ ቤት አይወላድ አናገር ነገር በቃ እናት ወሰነች አይደለ? ውጣ ካለች ለምን ትፈልጋለች? እናትን አስከፍተህ ራሱ አንተ እናትን አስከፍተህ ራሱ እዚህ ነው ውጣ እወጣለሁ። እሺ ታስበው አንተ ራሱ ምክንያት ነው የምታስበው እናትን አስከፍተህ እወጣለሁ። ይሄው በቃ አሁን ውጣ በቃ አንቺ ካልሽ እሺ እሺ እወጣለሁ። ውጣ እሺ ኦሊ አንተ ውጣ በለኝ። የቤተሰብ ነገር ነው እናውራ። ለምን ነው የሚወጣው? አይደለም እንደው አካሄድ ትክክል ስላልሆነ እኮ እያረመህ ነው እኮ። ቢሆንም የቤተሰብ ነገር ነው እናቴ። እኔና አንቺ ቁጭ ብለን እሱ ምን ባዳ ነው? ባዳ ባይሆንም ጓደኛዬ ቢሆንም ይጣና እንዴ እናውራኛ። ውጣ ማሚ ውጣ ውጣ እግዚአብሔር ነው ሞቻ እኔ ማርጎን ምን ልታረግ ነው? ምን ልታረግ ነው? ለምን ነው ማርጎን የሚማቀው? ምን አረገ እሱ? ማሚ ቆይ ተረጋጋ። ቁጭ ብለና ስላላማረው እኮ እንደዚህ የሚሆነው እንቀመጥና ለምን ብሎ እኮ ነው ይሄን ሁሉ እንትን የሚለው? ለምን ደግሞ ታስወጣው ልጅ እኮ እንደዛ ሳይሆን እኔና አንቺ እንነጋገርና ምን እናንተ ብንነጋገርበት ምክንያት የለም። ለምን ይሄን በቃ እኔ እናንተ እኮ አከተመ እኮ ቢሆንም አከተመ በቃ አሁን ናውጣ ብያለሁ። ውጣ አሁን ልጁን አስወጣዋላ። ናውጣ በቃ እሺ እናቴ እሺ ጠቅልላ እሺ እናቴ ቆይ ስሚኛ እሺ በይኝ እናቴ እሺ ወይ አራህማን ምን ነው መሰማ ምን ልስማውን እንደዛ ሳይሆን እናቴ እኔ አሁን አድጌያለሁ ትልቅ ሰው ሆኛለሁ አይደል? እንደዛ እኔ አድገሃላ በቁመት ነው በቃ አሁን እኔ እሷንም ይዣለሁ ፍቅረኛም ይዣለሁ አይደል? እናቴ ብለንጋባ ምን አላህ ካለ ተጋቡ። እኔ አትጋቡ። አሁን እኮ ስለእናንተ በቃ ትቻለሁ እኮ አንቺን ተጋቡ ብለሽናል። እኔ ካሰርላትና ከፈለጋችሁ የፈለጋችሁትን አድርጉ ብለሽናል አይደል? እናቴ የፈለጋችሁ አድርጉ ብያለሁ ሳይሆን እኔ ካሰሩና ይዛት ውጣ ከፈለክ ብለሽኛል። ይዛት ውጣ እኮ ብያለሁ። እኔ ግን ትመለሳለህ ከዛሬ ነገ ትሻላለህ ብዬ ነበር። ግን ጭራሽ አንተ ከ09 የት ነው ተከራይተህ ያለህ እኮ? የኔ ውድ እናት አፉ በይኝና ይቅርታ አድርጊ። ምን ነው አፉ ምልህ? በቃ ጥፋት አጥፍቻለሁ። አሚር እንደዚህ አትገይደኝ በእናትህ ወላሂ እንደዚህ አይነት እና አስጠልቶኛል። እኔ አሁን አንቺ በቃ ነይ እንደው ይሁን ኑ ወደ ቤት እንሂድ እኮ። ያው አንቺ ቤት እንኑር፣ ቤት እንኑር፣ ቤት እንኑር። ያው የቤት እዚሁ ብንኖር አይሻልም እናቴ?
እንዴት በዚህ ቤት ትኖራለህ? ምን አለህና በምንድን ነው የምትኖረው? አላህ ባረዘቅ። እቺ ልጅ እንዴት ነው ቤተሰቧን ሳያውቅ ያውቃል? እናቴ ፈቅደውላት። በምንድን ነው የፈቀድላት? የኔ እናት አንቺ ስሚ፣ ድሮ አንቺ ስታገቢ እናቴ ወርቅ ነበረሽ፣ ቤት ነበረሽ፣ እርሻ ቦታ አልነበረሽ? በትንሽዬ ነገር ተብቃቅታችሁ ቢሆንም ሃይማኖታችን አንድ ነው። ምንድነው እሱን ያዘኝ? አቤት ምን ማልበል ምን ፈልገህ ነው? ውጣ አንተ ራ ምን ማለት ነው? ምን አጠፋው? ምንም አላጠፋው። አሁን ቤት ተከራይቶ ወጥቶብኝ ነው እና ወደ ቤት አልሰማም እያለ አልነበረ እንዴ? ዝም በል እባክህ አንተ ደግሞ ዝም በል። ምን አደረኩኝ? ምን አደረኩኝ? እያወራን ነው እንዴ? ምን ብለህ ነው ያመጣኸው? ምን አድርጓል ብለህ ነው ያመጣኸው? ምን አድርጓል ብለህ ነው ያመጣኸው? ምንም አላደረኩም። አጥፍቷል እንጂ ምን አደረኩ? ከቤት ይዟት ነው የመጣው። ምን አገባ? ምንድነው የተፈጠረው? ምን ሆነ ነው አንተ? ውሰደው አልኳት። ጠልፋት እኮ ነው ያመጣው። ጠልፋት ነው ያመጣው። ውሰደው። ኧረ እኔ በፍቅር ነው የመጣው። ተነስ። ውሰድልኝ። አለቀ። ጠልፋት ነው ያመጣው። እኔ ማስፈቅድ እዚህ ቤት ተከራይቶ ጠልፋት ነው ያመጣው። በሕግ አምላክ ውሰድልኝ። ወይኔ ኧረ እንደዛ አይደለም። እኔ በፍላጎቴ ነው የመጣሁት እኮ። ኧረ ወይኔ እኔ አላጠፋሁም። ውጣ እያልኩ ነው። እኔ አላጠፋሁም። ውጣ አንተ ምንም ነገር አላደረኩም። ኧረ ውለድ በእናትህ። ኧረ እንደዛ አይደለም እኮ